ማለት ነው? ምን እያልሽ ነው? እንደነገርኩ ነው ቤሉል። እኔ እናንተ ከዚህ በላይ መቀራረብ የለብንም። ቀና ብለሽ። ለምን ዝም ብለሽ አይኔን እያየሽ አውሪ? ለምንድን ነው እንደዚህ ያልሽው? አዶኒ አስፈራርቶሽ ነው አይደል? አይደለም፣ አላስፈራረኝም። ቤሉል ታምን፣ በቃ ከዚህ በላይ አታስጨንቀኝ። በቃ እኔ ራሴ ስለማልፈልግ ነው። አይ በጭራሽ፣ አንቺ እንደዚህ አታደርጊም። እሱ አስፈራርቶሽ ነው። ምን አይነት ደፋር ብትሆን ነው እኔ ላይ እንደዚህ ያልከው? ማን አባቱ ነው ልቤን የሚሰጠው? ቤሉል ግን ባለቀስ አንተ ሴታ ሴት ወንድሜ ነው ብዬ ሳስብ፣ አንተ ግን ከጀርባ የምትወጋኝ እና እንዳዝንልህ ትፈልጋለህ? ቤሉል ግን አሁን ከመጣ ከዚህ በላይ ነው ማለት አልፈልግም። ታስጠላኛለህ፣ አትመጥነኝም ማለት እኮ ነገሩን በግድ በማድረግ ነው ወንድነትን የምትለካው። እዛ ነው እኔን ያስገኝ። አይ ነው መጀመሪያ ምን ነበርች? አንተ ነው በግድ አብራት እንትን ያደርጋት መስሎኝ እንጂ መቼም ደግሞ አንተ ሰማኝል ወንድም ስለሆንክ ነው። ሌላ ሰው ቢሆን ምን ልታደርገው? ሲጀመር አንተ ወንድ አይደለም፣ ፈሪ ነህ። ወንድማ እንደዚህ ፊት ለፊት ቆሞ ነው። ትዕግስቴን አታስጨርስ። በፈጣሪ ትዕግስትን ጨርስና ምን እንደምታደርገኝ ስማ አዶኒ፣ እጅን እግርን ሰባብሬ ቁጭ ብለህ እንድትቆጥረው ነው የማደርግ። ትታገስ እንጂ ምፈራ እንዳይመስል። መፈጠርህን እንድጠላ ነው ማለት። በወንድም ከመከዳት በላይ መፈጠርን የሚያስጠላ ነገር የለም። ምንም ነገር ብታደርገኝ ከዚህ በላይ ይከፈል። የዘመኑ ይሁዳ መሆኑን አስመስክራል። ገና ጨዋታው ጀመረ። ብዙ አቸኩል ካልሆነ አወዳደቀ። እስኪ ትንሽ ፍር። ቆይ አንተ አዶኒ ነህ ከኔ ጋር ያደግከው? ወንድ ልጅ በምንም ነገር መጥባት ሊሆን ይችላል። በሚስቱና በርስቱ ከመጡበት ግን ሚስት ያለው ነው። የኔን ሁሉ ግን ምድር ላይ አንዱ ብቻ አንተ ብትቀር አትነካም። ልክች ነው ማለት ነው። አፈዚ ጋር አልዘጋስ ወንድ እየተጫወክ ነው። እባክህ ለማይ እንዲሁ ስፖርት እየሰራ ነበር። ምንድን ነው ቤሉል? አታወራም እንዴ? እሱ ከነገረሽ አይበቃም? ስፖርት እየሰራ ነበር አለሽ እኮ። ኖኖ እንግዲህ የቤሉን እህት እንዳልሆነች አቀናል ማለት ነው። ያ ማለት እንግዲህ እህትም የለችውም፣ ራሱ ብቻውን ነው ማለት ነው። ምክንያቱም እንግዲህ ቴዲና ሄለን በፊት እንግዲህ አብረው ነበሩ። ስለዚህ ኑኑ የቴዲ ልጅ ነች ማለት ነው። የወይዘሮ ሄለንና የቴዲ ልጅ መሆኗን በዛሬው ፓርት ላይ አቀናል። ስለዚህ ቤሉን እድል አለ፣ ማፍቀር ትችላለ፣ ለራስ ማደግ ትችላለ፣ ሂድበት በሚለው ማለት ነው። በነገራችን ላይ እውነት ለመናገር ማለት ነው ቤሉን እጅግ በጣም ጎበዝና ስማርት የሆነ ሰው ነው። ምክንያቱም አንተ ወንድ ከሆንክ ወንድ ላይ ፊት ለፊት መጋፈጥ እንጂ በጀርባ መውጋት የለብህም። አንተ ወንድ ከሆንክ አዎ ፊት ለፊት ነው መጋፈጥ እያለብህ። ፈሪ ነህ እያለ እንግዲህ ደግሞ ደጋግሞ አዶኒን ስናገረው ነበር ማለት ነው። ምክንያቱም አንተ ለምትናገረው ቃላቶች፣ እንደዚህ ለምታደርገው ነገር በፊት ለፊት መናገር ትችላለህ። በነገራችን ላይ የተናገረው ሌላው በዓለም ላይ አንድ ወንድ ቢቀር እንኳን ኑኑ አንተን ምርጫዋ አይደለህም፣ አልፈልግም ብላ እኮ ተናግራለች። አልሰማሃትም እንዴ በማለት እንግዲህ አስጠንቅቆታል። እጅግ በጣም ነበር ሁለታቸው የተናነቁት ማለት ነው። ምክንያቱም ያው እንደመጣ ከነሱ ቤት ስለነበር ሰላም ብሎታል። በሌላ ጊዜ ግን እንዴት እንደዚህ ታደርጋለህ? ፊት ለፊት ነው መነጋገር ያለብን እንጂ በጀርባ መውጋት የለብህም፣ አንተ አይሁዳ ነህ በማለት እንግዲህ ወንድሙን እየሸጠ አንተ ነህ በማለት ያው ቤሉን ለአዶኒ በደንብ አድርጎ ነግሮታል ማለት ነው። አዶኒም አሁንም ደግሞ አለቅህም እያለም እንግዲህ እየተናገረ ይገኛል። እሺ እሱን እናያለን። ሁለታቸው በጣም ተያይዘዋል። ቤሉም አሁን ላይ ከአዶኒ ፈርቶ ኑኑን እንደማይተዋት ነው የተናገረው ማለት ነው። ኑኑን ጠይቋት ነበረ፣ ለምንድን ነው አብረን የማንሆነው? ኑኑ ቤሉን ተናግረዋለች። ምክንያቱም እኔ እናንተ አብሮ መሆን አልተፈቀደልንም፣ ስለዚህ ከዚህ
ከዚህ በኋላ አብረን መሆን የለብንም፣ በቃ ማቆም አለብኝ በማለት ነበር የወሰነችው። ምክንያትሽ ምንድን ነው ብሎ ሲጠይቃት አዶኒ አስፈራርቶች ነው ወይ ብሎ ጠይቋት ነበረ። እሷ ግን እኔ ስላልፈለግኩ ነው፣ ሌላ ምንም አይነት ምክንያት የለኝም ነበር እያለችው። ያው እንግዲህ ቤሎን አስተዋይ ነው፣ እውነት ነው። በቃ አንድ ሰው ካጠፋ መቀጣት አለበት ብሎ ነው የሚያምነው ማለት ነው። ስለዚህ እሱ ደግሞ ቀጥታ ወደ አዶኒ ነበር እያመራው። ሌላው እንግዲህ ወይዘሮ ሄለን ማለት ነው ውሸቷን እንደሆነና እንዲሁም ደግሞ መጥፎ ስራ እየሰራች መሆኗን አዶኒ ደርሶባታል ማለት ነው። እያንዳንዱ የሰራችውን ወይንም ደግሞ የዋሸችውን ነገር ሲነግራት እሷ ፌንታ አድርጋ ነበር በድንጋጤ ማለት ነው። ነገሮችን በሙሉ እጅግ በጣም እየነቃባትም ወይንም ደግሞ ስላወቀባት ተናዳ ተበሳጭታ ትገኛለች። አንተ ውርጋጥ የአባት ክንጣ ላንተ ይሆናል ማለት ነው፣ ዝምማ አልልህም በፊት ለፊቴ ስትመጣ እያለች እንግዲህ አዶኒን እየተቆጣችና እየተናገረች ትገኛለች ማለት ነው። ሲቀጥል እንግዲህ ያው አዶኒ መሲንም አናግሯታል። በነገራችን ላይ መሲን አናግሯታል ኑኑን እንደሚወዳት እንደሚያፈቅራት ወይም ደግሞ እሷም እንደምትወደውና እንደምታፈቅረው የአባቴን ገዳይ ካገኘው በኋላ ሁለታችን አንድ ላይ እንሆናለን። እስከዚው ግን ማንንም ሰው ቢሆን ማውራት የለባትም። ስለዚህ አንቺም ልትመክሪያትም ልታስጠነቃቂያትም ሊገባል በማለት እንግዲህ ለመሲ ተናግሯል ማለት ነው። መሲ ይህ ነገር እውነት አይመስለኝም፣ ነገሮችን በሙሉ እሺ ለማጣራት እሞክራለሁ፣ በድጋሚ አወራሃለሁ። ይህ እንዴት እስከ ዛሬ እኔ ምንም ነገር የሰማሁት ወይንም ደግሞ እሷ የነገረች ነገር የለም በማለት እሷ በጣም ብዙ አላማ ያላት ልጅ ነች በማለት እንግዲህ ተናግራለች ማለት ነው። ሲቀጥል አሁን ላይ ማለት ነው ኑኑ እንዲህ ስላስፈራራት ወይንም ደግሞ ያው ከቤሉን ጋር መሆን ስለሌለባት አስፈራርቶ ቃል ስላስገባት እንጂ አዶኒን በምንም ነገር እንደማትፈልገው እንግዲህ ተናግራለች ማለት ነው። እንደማትወደው እንደሚያስጠላት ራሱ ደግማ ደጋግማ ተናግራለች። እሱ ግን በግድ ነው ለራሱ ሊያደርጋት የቻለው። መቼም አትሆንም በነገራችን ላይ ማለት ነው። ውስጧ ካልፈለገና ካልወደደችው በስተቀር ከሱ ጋር የምትሆንበት ምንም አይነት ነገር የለም። ልታስመስል ትችላለች፣ ግን ደግሞ ልቧ ውስጧ ሌላ ነው የሚያስበው ማለት ነው። ስለዚህ እሷ የምትወደው የምታፈቅረው ቤሎን ብቻ ነው ማለት ነው። እና ያው እንግዲህ አዶኒና እንዲሁም ደግሞ መኩ አውርተው ነበረ ማለት ነው። መኩ እና አዶኒ ያወሩበት ጉዳይ ስለ ወይዘሮ ሄለን ጉዳይ ነው ማለት ነው። እና ምን አሰብክ፣ ምን አዲስ ነገር አለ በማለት ምን አለች በማለት ጠይቆት ነበር መኩን ማለት ነው። አዶኒ ግን ደግሞ መኩ እዚህ ጋር ማቆም እንዳለበት እና ከዚህ በላይ ስለዚህ ጉዳይ ማውራትም ሆነ መጨነቅም እኔ አይመለከተኝም፣ ማቆም እፈልጋለሁኝ። ምናልባት እሷ ለመልካም ነገር ይሆናል እየሰራችው ያለችው፣ ማንም እንዲያቅባት ስለማትፈልግ ነው። ስለዚህ እኔ በሰው ስራ አልገባም የሚል መልስ ነበረ ለአዶኒ የሰጠው ማለት ነው። አዶኒ ለምንድን ነው የምትፈራ? በእርግጠኝነት እሷ አስፈራርታሃለች። እንዴት አንተ ፈርተው ወደ ኋላ ትላለ? እውነትን እንዴት ትርቃታለህ? ወንጀለኛ ማድረግ ግድ ነው በማለት እንግዲህ መኩን ሲናገረው ነበረ ማለት ነው። እኔ እሷን ፈርቻት አይደለም፣ እኔ ሰው ፈርቼ አላቅም፣ ግን ደግሞ በማያገባኝ ነገር መግባት ጥሩ አይደለም፣ አርፌ መቀመጥን መርጫለሁኝ በማለት ተናግሮታል። ሲቀጥል ደግሞ እንግዲህ መኩ በእርግጠኝነት ማለት ነው ወይዘሮ ሄለን የምታደርገው ነገር ልክ እንደሆነ ስለተረዳ ማለት ያው በዚያ መልኩ እንዲረዳ ስላደረገችው ማለት ነው። ምክንያቱም እኔ የምሰራው ይሄን ነገር ማንም እንዲያቀብኝ አልፈልግም፣ በቃ መልካም ነገር ስሰራ ማንም እንዲያቀብኝ ስለማልፈልግ ነው ብላ ነበር እንግዲህ መኩን እንትን ያለችው ማለት ነው፣ ያስጠነቀቀችው እንጂ መኩ እንደሷ የሆነ ለገንዘብ ብሎ ለመገዛት ቃሉን ለመስጠት ፈልጎ አልነበረም ማለት ነው። እና አዶኒ በዚህ መልኩ እጅግ በጣም ነበር የተበሳጨው ማለት ነው። ሲቀጥል ምክንያቱም ለምን እንደዚህ ያለ፣ ለምን ወደ ኋላ ሸሸ፣ ወደፊት ስለምን መጋፈጥ አቃተው፣ እውነትን ስለምን ይረቃታል የሚለውን መኩል ማለት ነው በጣም ተናዶበታል ማለት ነው። እና ወይዘሮ አይንዬም እንግዲህ መኩና እንዲሁም ደግሞ አዶኒ አብረው ሲሆኑ ስላየች እነዚህ ልጆች ምን አስበው ነው ሰሞኑን በጣም እየተጠቃቀሱ ሁለታቸው አብረው መውጣት ጀምረዋል እያለች ነበረ ማለት ነው። ያው አብረው ስለሚሆኑ ነው አማዬ አንድ ቤት እየኖሩ እንዴት አይግባቡ ብለሽ ነው በማለት እንግዲህ መሲ መልሳላታለች። አይንዬም እንግዲህ
መልካም እንደዚያ ከሆነ ችግር የለውም ከሰው ጋር መግባባት ደስ የሚል ነገር ነው ብላለች ማለት ነው። ሲቀጥል እንግዲህ አሁን ላይ ማለት ነው አሁን ላይ ያው ቤሎንም እንደዚሁ ወይዘሮ ሄለን ሲያጋፍጣት ነበረ ማለት ነው። ምክንያቱም ኑኑን ለምንድን ነው እንደዚህ ያደረግሻት የሌለባትን አለባት ያስበላችሁ ሀሰተኛ ወረቀት የተሰራው ወይንም ደግሞ ሐኪም ቤቱ የትኛው ነው ትክክለኛውን ነገር እንድትነግርኝ ይፈልጋሉ። ሐኪም ቤቱም እንድትወስድኝ ይፈልጋሉ። መከሰስ አለባቸው። ልጅቷ እኮ ራሷን አጥፍታ ነበረ በዚህ ጉዳይ እያለ ሲያናግራት ነበረ። ወይዘሮ ሄለንም አንተ አይመለከትም፣ አያገባህም፣ በቃ አርፈ ተቀመጥ በማለት እንግዲህ እንደ ልጇን በማየት ይመስለኛል በጥፊ አጩለዋለች። እሱ ግን በጣም እየታገሳት ነው እንደ እናት አክብሯት ማለት ነው እየታገሳት ይገኛል። ግን ደግሞ የእናትነቱን ቦታ ይሄን ነገር አይሸፍነውን። ከዚያ ውስጥ ለመደበቅ አትሞክሪ እማዬ፣ እኔ ትክክለኛውን ነገር ነው የጠየኩሽ። በቃ ይህ ወንጀል ነው። አንድ ሰው የሌለበትን በሽታ አለብ ማለት ወንጀል ነው። ስለዚህ እውነቱን ማወቅ እፈልጋለሁ፣ ሰዎችን መክሰስ እፈልጋለሁኝ። ለማንኛውም ኤልሹ ጋር ስላለ ትክክለኛው ኦሪጂናሉ ወረቀት ከዚያ አቀበላለሁ በማለት እንግዲህ ኑኑ ጋር አኑሻ ጋር ሄዶ ነበር ማለት ነው። አኑሻ ግን ሲጠይቃት ያደረኩበትን አላቅም ማለች ማለት ነው። ምክንያቱም ወይዘሮ ሄለን ጠቅሳ ስለነበረ ማለት ነው። እና ያው ወረቀቱን ታውቃለች፣ ግን ደግሞ አሳልፋ መስጠት አልፈለገችም ማለት ነው። ሲቀጥል ደግሞ ኑኑ ማለት ነው ከበሽታው ነፃ እንደሆነች እንግዲህ አውቃለች። አኑሻ እጅግ በጣም ነበር የተናደደችው ማለት ነው። ምክንያቱም አሁንም ከወንድሜ ጋር ልትለጠፍ ነው እንደ እኔ ከወንድሜ ጋር እንድትሆን በፍጹም አልፈልግም፣ ለምንድን ነው እያለች በጣም ተናዳለች ማለት ነው። ኑኑ በሽታው በውስጧ ስለሌለ በጣም ነው የተናደደችው ማለት ነው። እና ጤነኛ ስለሆነች ተናዳለች። እና ለምንድን ነው ግን እናንተ ክፋት ሁለታችሁ ክፋት እንደዚህ የምትመኙት? ለምን እንደዚህ ታደርጋላችሁ? እያሉ እንግዲህ ያው የሁለታቸውን የእናትና ልጅ ክፋትን ቤሎን አይቷል ማለት ነው። አዶኒ ሄለን አሁን ላይ ማለት ነው ለኑኑ እጅግ በጣም ከባድ ቅጣት እያሰበችላት ነው። በነገራችን ላይ አኑሻም እንደዚው ማለት ነው እሷን ለመጉዳት ወይንም ደግሞ እሷን የሆነ ነገር ለማድረግ አሁንም ስልክ ደውላ ጠርታታለች ማለት ነው። እና በጣም ነው በነገራችን ላይ እንትን የሚሉት ከእሷ ላይ በተለይ ያላቸው ነገር በእርግጥ ወይዘሮ ሄለን ልጇ እንደሆነች አታውቅም ማለት ነው። እና የሚያደርጉት ነገር አሁን በኋላ እኔ በጣም እንትን ያለኝ እናቷ እንደዚህ ትክክለኛ እናቷ እንደዚህ ስታሰቃያት፣ እንዲሁም ደግሞ የራሷ የሆነ አባቷ ማለት ነው ቴዲ አስባችሁታል እንግዲህ ኑኑ የቴዲ ልጅ ነች። ቴዲ ደግሞ እሷን አሳግቶ ስንት ስቃይ ሲያደርስባት የራሷ አባት ማለት ነው። እና እውነቱ ሲታወቅ እውነት ለመናገር አትቀበላቸውም። ሄለንም እናቷ እንደሆነች ምናምን በቃ ውስጧ የማይቀበልላትም፣ እንዲሁም ደግሞ ቴዲም አባቷ እንደሆነ ውስጧ አይቀበልም ማለት ነው። እና በጣም አስቸጋሪ ነው። ቴዲ በጣም መሲን እጅግ በጣም የመሲን ሁኔታ የሚያናጋ ወይንም ደግሞ እሷን እንትን የሚል ነገር ነው የሚፈጠረው። በተለይ ኑኑ የሱ ልጅ ሆና ስትገኝ ማለት ነው። እና ያው ከስር ከመሰረቱ ግን ስለኔ ማወቅ አለብሽ እያለ ሲነግራት ነበረ። እንግዲህ ቀስ እያለ እውነቱንና ወይዘሮ ሄለን ጋር ምን እንደሚያገናኛቸው አብረው እንደነበሩ ምናምን ነገር ከነገራት ምንም ላይሆን ይችላል ማለት ነው። ግን ነገሮችን በግልጽ ለመናገርና ለማሳወቅ ማለት ነው እሱም ፍቃደኛ ነው። እና አሁን ላይ እንግዲህ መሲም እሱን እያስታወሰች ምናምን አብራ ያሳለፋችውን ጊዜ እያስታወሰች እጅግ በጣም ደስ እያላት ነበር ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ ሰላማቸው ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።